በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተከበራችሁ የድጓ ሚዲያ ተከታታዮች፣ እግዚአብሔር የሚወዳችሁ እግዚአብሔር በምህረት የጠራችሁ ሁላችሁም በእግዚአብሔር ስም እንደምን ዋላችሁ? አምላካችን እግዚአብሔር በምህረት የጠራን በፍቅር የሰበሰበን ኃጢአትና በደላችንን ሳይሆን ምህረቱን ቆጥሮልን በልባችን ላይ ከሚነደው ጥላቻ ይልቅ ፍቅሩን በልቦናችን ላይ አፍስሶልን በምህረት የጠራን በይቅርታ የሰበሰበን አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁንልን። በስደታችን ጊዜ መጠጊያችን፣ በሐዘናችንም ጊዜ መጽናኛችን፣ በተራብንም ጊዜ ሰማያዊ መብል ሰማያዊ መጠጥ ክርስቶስን ያገኘንባት ማምላክ ወላዲተ አምላክ ድንግል ማርያም እግዚአብሔር በሰጣት ክብር ሁሉ የከበረች ትሁንልን። እግዚአብሔር እንደወደደና እንደፈቀደ ሕያውና ዘላለማዊ የሆነውን የእግዚአብሔርን ቃል እንነጋገራለን። እንዲያው ስለምንነጋገርበት ስለ እግዚአብሔር ቃል እንደ መነሻ የሚሆነን የዮሐንስ ወንጌል ምዕራፍ 5 ቁጥር 25 ላይ ያለውን ሕያውና ዘላለማዊ ቃል መነሻ አድርገን እንማማራለን። የእግዚአብሔርን ቃል የሚሰሙ በሕይወት ይኖራሉ ይላል። መቼም ሕይወትን የማይፈልግ ማንም የለም። ሞትን የሚሻ ማንም የለም። ሁሉም በሕይወት መኖር ይፈልጋል። በሕይወት ለመኖር ደግሞ ራሱ እግዚአብሔር የሚነግረን በቃሉ በኩል እንደሆነ ነው። አሁን ባነሳሁት ርዕስ መነሻነት ይህንን ቃል ለፈሪሳውያን ነው የነገራቸው። ፈሪሳውያን አምላካችን እግዚአብሔር ወደዚህ ምድር መጥቶ በተገለጠበት ሰዓት ሙታንን እያነሳ፣ ለምጽ እያነጻ፣ ጎባጣ እያቀና፣ ብዙ በሽተኞችን እየፈወሰ በሚመላለስበት ሰዓት አንድ እጅግ በጣም በሽታው ጸንቶበት የሚረዳው አጥቶ የሚደርስለት ጠፍቶ ሁሉም ከንፈሩን ከመምጠጥ ይልቅ ማንም ሊረዳው ባልቻለበት ሰዓት አምላካችን መድኃኒታችን ኢየሱስ ክርስቶስ ደረሰለትና ይህንን ሰው ፈወሰው። ከተፈወሰ በኋላ ፈሪሳውያን ለምንድን ነው በሰንበት የፈወሰው? ለምንድንስ ነው አልጋህን ተሸክመ ሂድ ብሎ ሰንበትን የሻረ ብለው በክርስቶስ ላይ ክፉ ሐሳብ አመጡ እና ክርስቶስ እናንተ ስለማታስተውሉ ነው፣ እኔ የመጣሁበት ዓላማ የወደቀውን ለማንሳት፣ ጎባጣውን ለማቅናት፣ ለምጻሙን ለማንጻት፣ የራቀውን ለማቅረብ፣ ደግሞም በኃጢአት የቆሸሸውን በደም ላነጻ ነው የመጣሁ። አታስተውሉም። ታስተውሉ ዘንድ ይገባችኋል። በሕይወት የምትኖሩት በዚህ መንገድ አይደለም። አሁን ያላችሁበት ጎዳና፣ የምትመላለሱበት መንገድ የሞት መንገድ ነው። በሕይወት ተመላለሱ። በሕይወት የምትኖሩ በሕይወት መመላለስ የምትችሉት ደግሞ የእግዚአብሔርን ቃል ስትሰሙ ነው እና የእግዚአብሔርን ቃል የሚሰሙ በሕይወት ይኖራሉ። ለእናንተ ሕይወት መጥቶላችኋል፣ ሕይወትን ተመልከቱ በማለት ይህንን ቃል በግሳጼ መልክ ይነግራቸዋል። ከቁጥር 24 ጀምሮ እንዲህ ነው የሚለው፣ እውነት እውነት እላችኋለሁ ቃሌን የሚሰማ የላከኝንም የሚያምን የዘላለም ሕይወት አለው፣ ከሞት ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም ካለ በኋላ ቁጥር 25 ላይ እውነት እውነት እላችኋለሁ ሙታን የእግዚአብሔርን ልጅ ድምፅ የሚሰሙበት ሰዓት ይመጣል፣ እርሱም አሁን ነው፣ የሚሰሙት በሕይወት ይኖራሉ አለ። ሙታን የእግዚአብሔርን ልጅ ድምፅ የእግዚአብሔርን ቃል የሚሰሙበት ሰዓት ይመጣል፣ እርሱም አሁን ነው፣ የሚሰሙት በሕይወት ይኖራሉ። እናንተ ፈሪሳውያን የእግዚአብሔር ቃል ወደ እናንተ መጥቷል፣ ደግሞ አሁን በመካከላችሁ ነው ያለው። ሙታን ሲላቸው ራሳቸው እንደሆነ አልገባቸውም። ሙታን ያላቸው የሚበሉ የሚጠጡ የሚንቀሳቀሱ የሚወጡ የሚወርዱ በአካለ ስጋ የሚመላለሱ ፈሪሳውያን ነው ሙታን ያላቸው። እና እንዴት ነው እየተመላለሱ እየወጡ እየወረዱ በአካል ከፊት ቆመው ለምንድን ነው ሙታን ያላቸው ከተባለ ሙታነ ሕሊና ስለነበሩ ነው። እናንተ ሙታነ ሕሊና ናችሁ። ሕሊናችሁ የሞተ ነው። በጎ ነገር በሕይወታቸው ላይ አይመላለስም። አእምሯችሁ የሚያመላልሰው የሕይወትን ነገር አይደለም፣ ሞት ነው በላያችሁ ላይ የነገሰ። ስለዚህ እናንተ ሙታነ ሕሊና የእግዚአብሔር ቃል ወደ እናንተ መጥቷል፣
ዛሬ ብትሰሙት በሕይወት ትኖራላችሁ አላቸው። ካልሰማችሁት ግን አሁንም በሞት ውስጥ ነው ያላችሁ። ስለዚህ እናንተ ሙታነ ሕሊና፣ ሕሊናችሁ በጎ የማያስብ ሕሊናችሁ ምሕረት የማይገባው እናንተ የእግዚአብሔርን ቃል ስሙ፣ ለምን በሕይወት ትኖራላችሁና። ስለዚህ የተወደዳችሁ የእግዚአብሔር ቤተሰቦች የሰው ልጅ በሕይወት ለመኖር በሕይወት ለመመላለስ ቁሞ መሄዱ ማረጋገጫ አይደለም። የሰው ልጅ በሕይወት ይኖራል ማለት የሕይወት ማረጋገጫው የእግዚአብሔር ቃል ነው። የእግዚአብሔርን ቃል የሚሰሙ በሕይወት ነው የሚኖሩ። በእግዚአብሔር ሐሳብ ውስጥ ያሉ እግዚአብሔር እቅፍ ላይ ያሉ በሕይወት ነው የሚመላለሱ። ካልሆነ ግን ሰው በጥላቻ ውስጥ ሆኖ በሕይወት እኖራለሁ አይልም። ሰው በአመንዝራነት እየኖረ ሰው በክፋት እየኖረ ሰው በዘረኝነት እየኖረ በሕይወት እኖራለሁ ማለት አይቻልም። ምክንያቱም በሕይወት የሚያኖረ ብቸኛው መንገድ የእግዚአብሔርን ቃል መስማት ስለሆነ። ጥቂት ነገሮችን እናንሳ። የእግዚአብሔር ቃል በመስማታችን በሕይወት የሚያኖረን ራሱ የእግዚአብሔር ቃል ምንድን ነው? የእግዚአብሔር ቃል ምን ስለሆነ ነው በሕይወት እንድንኖር የሚያደርገን? ሕይወትን የሚሰጠን ካለን የእግዚአብሔር ቃል ይለውጣል እንጂ አይለወጥም። የሚለውጥ ነው የእግዚአብሔር ቃል። ሰምተነው የምናልፍ አውቀነው እውቀት ሆኖ ብቻ የሚቀር አይደለም። የእግዚአብሔር ቃል የሚለውጥም ነው። የማይጨመርበት ሙሉ ነው የእግዚአብሔር ቃል። የማይቀነስ በቂ ነው የእግዚአብሔር ቃል። በዚህ በኦሪት ዘዳግም ምዕራፍ 12 ቁጥር 32 ላይ የማይጨመርበት ሙሉ የማይለወጥ ጽኑ መሆኑን ይነግረናል። ይለውጣል። ሰው የእግዚአብሔርን ቃል በሰማ ቁጥር እየተለወጠ ነው የሚሄደው። ደግሞ ክርስትና ዛሬ ባለንበት ላይ ረግጠን መኖር አይደለም፣ ማደግ ነው ክርስትና። የሚታወቀው የእግዚአብሔር መገለጥ ፍጹም ነው። የሰው ልጅ የክርስትና ሕይወት ግን ደረጃ በደረጃ ነው የሚያድገው። ማደግ የምንችለው የእግዚአብሔርን ቃል በመስማት በመለወጥ ነው። የምንሰማው ለለውጥ መሆን አለበት። በሕይወታችን በክርስትና ማንነታችን ላይ ለውጥ ለማምጣት መሆን አለበት የምንሰማው። ብዙ ጊዜ ስንራብ ነው የእግዚአብሔር ቃል ትዝ የሚለን። ስንጠማ ነው የእግዚአብሔር ቃል ትዝ የሚለን። ስንቸገር፣ ሰው ሲተወን፣ ሰው ሲገፋን፣ በብቸኝነት በራችንን ዘግተን ስናለቅስ፣ ጓዳችን ሲጎድል፣ ኪሳችን አልሞላ ሲል፣ በአጠቃላይ የብዙ ሰዎች ችግር የእግዚአብሔርን ቃል በስጋቸው በኩል መስማት ነው የሚፈልጉት። በስጋቸው በኩል ባለው ጉድለት የእግዚአብሔርን ቃል መስማት ይፈልጋሉ። ግን አይደለም የእግዚአብሔር ቃል ሕይወት የሆነው የእግዚአብሔር ቃል በነፍሳችን በኩል ነው መስማት ያለብን። ለምን? ለለውጥ ስለሚለውጠን። ለውጦ የሚተውን ሳይሆን በሕይወት የሚያኖረን ያ ለውጥ ከኃጢአት ወደ ጽድቅ ከክፋት ወደ በጎነት የሚለውጥ ነው የእግዚአብሔር ቃል። እና ለዚህ ነው ምንድን ነው የእግዚአብሔር ቃል ካል የሚለውጥ እንጂ የማይለወጥ ስለሆነ የሰውን ልጅ በሕይወት ያኖረዋል። ሁለተኛው ሐሳብ የእግዚአብሔር ቃል የለወጠውን ወደ ጽድቅ ወደ በጎነት ያመጣውን የሰውን ሐሳብ የሰውን መንፈስ የሰውን ስሜት እንዲሁ ትቶት አይሄድም። የእግዚአብሔር ቃል ለዘለዓለም የጸና ስለሆነ የተለወጠው ማንነታችንንም ያጸናዋል። ስለዚህ በሕይወት እንኖራለን። በዚህ በትንቢተ ኢሳይያስ ምዕራፍ 40 ቁጥር 8 ላይ የእግዚአብሔር ቃል ለዘለዓለም የጸና እንደሆነ ይነግረናል። ዛሬ የለወጠን የእግዚአብሔር ቃል ለዘላለም ነው የሚያጸናን። ስለዚህ ለዘላለም የጸናው የእግዚአብሔር ቃል የተለወጠውን ማንነታችንንም ለዘላለም ነው የሚያጸናው። የማንጸናው ክርስቲያኖች ለዚህ ነው ዛሬ አውደ ምሕረት ላይ ሰምተን ተምረን በብዙ አይነትና በብዙ ጎዳና ብዙ ሊቃውንት አስተምረውን ቤተ ክርስቲያን ግቢ ውስጥ እያለን ልባችን ይሰበራል። የተለወጥን ይመስለናል፣ ግን ስንወጣ የለም። መጽናት በሕይወታችን ላይ አይታይም። ጸንተን በእግዚአብሔር ሐሳብ በእግዚአብሔር ቃል ላይ አንኖርም። ለምን ካላችሁ ለለውጥ አልሰማነውም። መጀመሪያ በለውጥ ጎዳና ውስጥ አይደለም ያለ ነው። ለለውጥ ከሰማ ነው የተለወጠ ማንነት ካለን ቃሉ ራሱ ስለሚለውጥ ደግሞም ስለሚያጸና ልባችን ከተከፈተ እንለወጣለን። ደግሞም በተለወጥንበት በእግዚአብሔር ቃል ጸንተን እንኖራለን። ስለሚያጸና ዘላለማዊም ስለሆነ አንዳንድ ጊዜ ብዙዎቻችን የሞት ሽታ በሕይወታችን ላይ ይመጣል። የእግዚአብሔርን ሐሳብ ስለምንረሳ ነው እንጂ የክርስትና ሕይወት የሞት ሕይወት አይደለም። በዘላለም ኪዳን ደም ታትመን በሕይወት የምንኖርበት እንጂ አንድ ሰው
አንተ ትሞታለህ አትሞትም ብላችሁ ብትጠይቁት አንድን ክርስቲያን እሞታለሁ ብሎ ሊመልስላችሁ ይችላል። ግን በፍጹም የክርስትና ህይወት የሞት ህይወት አይደለም። ሞት በህይወታችን ላይ የለም። የሞት ሽታ በማንነታችን ላይ የለም። ክርስትና ማለት የማይሞት ህይወት ያለበት ማለት ነው። በህይወት መኖር ማለት ነው። እና አንድ ክርስቲያን ክርስትና ምንድን ነው? አንተ እንዴት ነህ ብሎ ሲጠይቅ እኔማ በማይሞት ህይወት ውስጥ ነው የምኖረው ነው ማለት ያለበት። ምክንያቱም የተለወጠው ማንነት ለዘላለም ስለሚያጸና ቃሉ ስለሚያጸናን እኛ የእግዚአብሔር ልጅ እግዚአብሔር ሕያው ነው። እግዚአብሔር ዘላለማዊ ነው። የማይለወጥ ማንነት አለው። የባህሪው ተካፋዮች ነን የተባለው ለዚህ ነው። የማይለወጠው ባህሪውን ስለምንካፈል እርሱ ዘላለማዊ ነው። ዘላለማዊነቱን ባህሪውን ስለምንካፈል ሕያው ነው። እሱ እግዚአብሔር ሕያውነቱን ነው ለእኛ የሰጠን እና ክርስትና ህይወት ማለት የማይሞት ህይወት ማለት ነው። ለምን ካላችሁኝ ክርስቶስ የሞተው የሰው ልጅ እንዳይሞት ስለሆነ፣ የሰው ልጅ በዘላለም ህይወት እንዲኖር ስለሆነ፣ የእግዚአብሔርን ቃል በመስማት በህይወት እንዲመላለስ ነው ክርስቶስ የሞተው። እኛ የምንሞት በሞታችን ህይወት የምናመጣ ቢሆንማ እግዚአብሔር መሞት አይገባው ነበር። መድኃኔዓለም መሞት አይገባው። መድኃኔዓለም የሞተው ሁላችን እንዳንሞት ነው። በዘላለም ህይወት እንድንኖር ነው። በመለወጥ ጸንተን እንድንኖር ነው መድኃኔዓለም የሞተው። ስለዚህ የማይሞት ህይወት ነው ያለን ምን ከሆን የእግዚአብሔርን ቃል ከሰማን። ምን ስለሚያደርግ እግዚአብሔር ቃል ስለሚለውጥ፣ ምን ስለሚያደርግ እግዚአብሔር ቃል ለዘላለም ጸንቶ የጸና ስለሆነ ለዘላለም ስለሚያጸና የእግዚአብሔር ቃል። ሶስተኛው ሐሳብ የእግዚአብሔር ቃል ሁሉን ስለሚፈጽም ነው። ትንቢተ ኢሳይያስ ምዕራፍ 55 ቁጥር 11 ላይ እናገኘዋለን። በህይወታችን ላይ የማይፈጸም ምንም ነገር የለም። የእግዚአብሔርን ቃል ከሰማን ቃሉ ራሱ ነው የሚፈጽምልን። እኛ በራሳችን ሐሳብ በራሳችን ስሜት ጓዳችንን እንኳን መሙላት እንፈልጋለን። ኪሳችንን መሙላት እንፈልጋለን። የተወደዳችሁ የእግዚአብሔር ቤተሰቦች ልንገራችሁ፣ ጓዳችሁ እንዲሞላ ከፈለጋችሁ የእግዚአብሔርን ቃል ስሙ። ኪሳችሁ ላይ በረከት እንዲኖር ከፈለጋችሁ የእግዚአብሔርን ቃል ስሙ። ለምን? የእግዚአብሔር ቃል ሁሉን ስለሚፈጽም፣ የእግዚአብሔር ቃል ሁሉን ስለሚያደርግ። ሁሉ ከሆነው አንዱ ደግሞ የእግዚአብሔር መንግስት ነው። የእግዚአብሔር መንግስት ነው፣ ህይወት ነው። ትልቁ ነገር ህይወት ነው። ህይወትን የሚሰጠው የእግዚአብሔር ቃል ሌላውንም በምድር ላይ ያለውንም ነገር ማግኘት የሚቻለው መፈጸም የሚቻለው ማከናወን የሚቻለው የእግዚአብሔርን ቃል በመስማት በህይወት መኖር ስንችል ነው። ሌላው የእግዚአብሔር ቃል ምንድን ነው ካልን የእግዚአብሔር ቃል ህይወትን ያወርሳል። የእግዚአብሔር ቃል ርስትን ያወርሳል። በህይወት የምንኖረው ለዚህ ነው። ቃሉን የሚሰሙ በህይወት ይኖራሉ ማለት የእግዚአብሔር ቃል ርስትን ስለሚያወርሰን ነው። በዚህ በሐዋርያት ሥራ ምዕራፍ 20 ቁጥር 32 ላይ ተጽፎ እናገኘዋለን። ቃሉን የምንሰማው ርስቱን ለመውረስ ነው። በህይወትም የምንኖረው ሕያው የሆነውን የእግዚአብሔርን ርስት ለመውረስ ነው የእግዚአብሔር ልጆች። እና እኛ እንዴት ነው የምንሰማው የእግዚአብሔርን ቃል? በትክክል ወደ ህይወታችን ሲመጣ በህይወታችን ላይ ሲገለጥ ለለውጥ ሰምተን ለዘላለም ጸንተን ደግሞም በህይወታችን ላይ የሚፈጸመውን የቅድስና ማንነታችንን ሁሉን ነገር ፈጽመን ርስቱንም እንደምንወርስ አምነን ከሆነ የምንሰማው በእርግጥም በህይወት ነው የምንኖረው። በእርግጥም የእግዚአብሔር ቃል በህይወት እያኖረን ነው። በእርግጥም እግዚአብሔርን ለመውረስ የተዘጋጀን እውነተኛ አማኞች ነን ማለት ነው። ነገር ግን ዝም ብለን የምንመላለስ ከሆነ ባለመመለስ ህይወት ውስጥ ከሆነ የምንመላለሰው ለለውጥ የማንመጣ ከሆነ ለመጽናት የማንመጣ ከሆነ ርስቱንም ለመውረስ የማንመላለስ ከሆነ ክርስቲያኖች መመላለሳችን በጎ ነገር አይደለም ማለት ነው። በጎ ነገር አይደለም ማለት ነው። በህይወት መኖር አለብን። የሞት ማንነታችንን ከትከሻችን ላይ ከህሊናችን ላይ አውልቀን መጣል አለብን። ያ ደግሞ የሚሆነው በእኛ የቅድስና ጉልበት ሳይሆን በእምነት ቃሉን በመስማት ነው። የእግዚአብሔርን ቃል የሚሰሙ በህይወት ይኖራሉ ተብሎ ስለተጻፈ ትናንትና የሞት ማንነት ነበር በህይወታችን ላይ የነበረው። የሞት ማንነት ኃጢአት ዘርተን በደል አድርገን ሞትን ነበር ያጨድነው። ያ በዘላለም በህይወታችንም ላይ እንዳይመጣ በእግዚአብሔር ሐሳብ ውስጥ ኖረን የእግዚአብሔርንም ቃል እየሰማን በህይወት እንድንኖር ነው እግዚአብሔር የመጣው። እግዚአብሔር የተወለደው እግዚአብሔር ሰው የሆነው በምድር ላይ የተመላለሰው ህይወትን ሊሰጠን ነው። የሞት ማንነታችንን የኃጢአት የበደል የመተላለፍ ማንነታችንን ሊያስረሳን ነው።
ክርስቶስ ወደዚህ ምድር የመጣው እና ስለዚህ በህይወት ለመኖር ብቸኛው አማራጭ ቃሉን መስማት ነው። የሚለውጥ የሚያጸና ሁሉን የሚፈጽም ርስትን የሚያወርስ ብቸኛው መንገድ የእግዚአብሔር ቃል ስለሆነ በዚህ በሮሜ ምዕራፍ 6 ቁጥር 21 ጀምሮ እንዲህ ተብሎ ነው የተጻፈው። ስለ ትናንትና ኃጢአትና በደላችን ስለ ሞት ማንነታችን ሲነግረን እንግዲህ ዛሬ ከምታፍሩበት ነገር ያን ጊዜ ምን ፍሬ ነበራችሁ? የዚህ ነገር መጨረሻ ሞት ነውና፣ አሁን ግን ከኃጢአት አርነት ወጥታችሁ ለእግዚአብሔርም ተገዝታችሁ ልትቀደሱ ፍሬ አላችሁ። መጨረሻውም የዘላለም ሕይወት ነው። የኃጢአት ደመወዝ ሞት ነውና የእግዚአብሔር የጸጋ ስጦታ ግን በክርስቶስ ኢየሱስ በጌታችን የዘላለም ሕይወት ነው አለ። እያችሁ የእግዚአብሔር ስጦታ የዘላለም ሕይወት ነው። እኛ ያመጣነው ግን ሞትን ነው። የኃጢአት ደመወዝ ሞት ነው። ኃጢአት ሰርተን ሞትን ያጨድ ነው። ያ የ5500 ዘመን የሞት ዘመናችን ነው። በሞት የኖርንበት፣ በሞት የተመላለስንበት፣ እግዚአብሔርን ያላወቅንበት፣ እንደ እግዚአብሔር ሐሳብ ያልተመላለስንበት፣ እግዚአብሔርን ረስተን የኖርንበት፣ ደግሞ እግዚአብሔር ኃጢአትና በደላችንን ሊገፍ ሊያነጻ ወደ ሕይወት ሊመልሰን ዛሬ የታመነ ነው። ከኛ የሚጠበቀው ቃሉን መስማት ነው። ቃሉን ስንሰማ በሕይወት ስለምንኖር የተወደዳችሁ የእግዚአብሔር ቤተሰቦች ዛሬ ትናንት የነበረው ዛሬም ያለው ነገም ሕያው ሆኖ የሚኖረው የእግዚአብሔር ቃል ነው። ስለዚህ ለለውጥ እንስማ፣ በመጽናት እንኑር፣ ሁሉን በእግዚአብሔር ቃል እንፈጽም። የእግዚአብሔርን ርስትም የሚያወርሰን የእግዚአብሔር ቃል ስለሆነ ለሕይወት እንስማ። የእግዚአብሔርን ቃል ሰምተን በሕይወት ኖረን ርስቱን እንድንወርስ እግዚአብሔር መጨረሻችንን ያሳምርልን። በሕይወታችን ላይ ያለውን የሞት ማንነት፣ የጥላቻና የዘረኝነት፣ የክፋትና የተንኮል፣ የዝሙትና የበደል ማንነታችንን በእግዚአብሔር ቃል አውልቀን ጥለን የእግዚአብሔርን የጸጋ ስጦታ ለብሰን በሕይወት እንድንመላለስ እግዚአብሔር ይርዳን። የእግዚአብሔርን ቃል የሚሰሙ በሕይወት ይኖራሉ። የዮሐንስ ወንጌል ምዕራፍ 5 ቁጥር 25 ይቆየን።